ከማስሩ ወሰዱሱ ለየካቲት በዛቲ ዕለት አይረፍ። ቅዱስ ኤፍሬም መታሰቢያው ነው። በረከቱ ጋራት ነው። በዚችም ዕለት የጴጥሮስና የሶፊያ በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አማስሩ ወሰሉሱ ለየካቲት በዛቲ ዕለት ኮነ ሰማዕተ ቅዱስ ሰርግዮስ ዘማገረ አትሪብ። አንድ አምላክ በሆነ በአብ በወልድ በመንፈስ ቅዱስ ስም የካቲት 13 በዚች ቀን የከበረ ሰርግዮስ በሰማዕትነት ሞተ። አባትና እናቱ ወንድሞቹም ከእርሱ ጋር ሌሎችም ብዙ ሰዎች ሞቱ። የዚህም ቅዱስ ሰርግዮስ አባትና እናቱ ደጎች ናቸው። የአባቱ ስም ቴዎድሮስ የእናቱ ስም ማርያም ነው። የዕድሜውም 20 ዓመት ሲሆነው በክብር ባለቤት ክርስቶስ ስም ይሞት ዘንድ በልቦ አሰበ። ወደ መኮንኑ ቆጵርያኖስም ቀርቦ በክብር ባለቤት በጌታችን በኢየሱስ ክርስቶስ ስም ታመነ። መኮንኑም ጽኑ ስቃይን ያሰቃዩት ዘንድ ያስሩትም ዘንድ አዘዘ። ጌታችንም ነፍሱን ወደ ሰማይ አመጠቀው። የቅዱሳን ሰማዕታትን መኖሪያ ያሳዩት ዘንድ አዘዘ። አይታም ተጽናናች፣ ከስቃይ ከሕማሙም ፈወሰው። ቀሲስ አባ መጽኑንና 2 ዲያቆናትንም ተጋድሎውን ሰሙ። ያን ጊዜም ተነስተው ወደ አትሪብ አገረ ገዥ ቀርበው በክብር ባለቤት ጌታችን ኢየሱስ ታመኑ። የጸና ግርፋትንም ይገርፏቸው ዘንድ አዘዘ። እንዲሁም አደረጉባቸው። ሕዝቡም ሁሉ በዙሪያቸው ሆነው ያመለክቷቸው ነበር። ስለ ቄሱና ከእርሱ ጋር ስላሉትም አዘኑ። ቄሱ ግን ፊቱን ወደ እርሳቸው መልሶ ገሰጻቸው፣ አስተማራቸውም። በክብር ባለቤት በጌታችን በኢየሱስ ክርስቶስ በቀናች ሃይማኖት እንዲጽኑ አላቸው። ከዚህም በኋላ በውሃ ላይ ጸልዮ በላያቸው ረጨ። በዚያንም ጊዜ በላያቸው ወርዷልና የመንፈስ ቅዱስን ጸጋ ተቀብለው በክብር ባለቤት በጌታችን በኢየሱስ ክርስቶስ ታመኑ። ራሶቻቸውንም በሰይፍ ቆረጧቸው። የሰማዕትነት አክሊልንም በመንግሥተ ሰማያት ተቀበሉ። ከዚህም በኋላ ቄሱን ከውሻ ቤት ማንደጃ ውስጥ ይጨምሩት ዘንድ መኮንኑ አዘዘ። እግዚአብሔርም ከእሳት አዳነው። ከእግዚአብሔርም የታዘዘ መልአክ ተገለጠለትና እርሱ ስለ ክብር ባለቤት ክርስቶስም 3 ጊዜ ምስክር እንደሚሆን አስረዳው። ከእሳቱ ማንደጃ ውስጥም አወጣው። መኮንኑም ወደ እስክንድርያ ሀገር ላከው። ተጋድሎውንና ምስክርነቱን በዚያ ፈጸመ። የምስክርነቱን አክሊልን በመንግሥተ ሰማያት ተቀበለ። ከዚህም በኋላ መኮንኑ ቆጵርያኖስ የከበረ ሰርግዮስን ያቀርቡት ዘንድ አዘዘ። ታላቅ ስቃይንም አሰቃያቸው። የነሐስ መንኮራኩሮችንም አምጥተው ከውስጣቸው አስገብተው አበራዩት። ሕዋሳቱም 4 ክፍል ሆኖ ሥጋው ሁሉ ተቆራረጠ። ጌታችንም አድኖ ያለ ጉዳት በጤና አስነሳው። ዳግመኛም እንዲሰግድለት ጣዖትን አመጡ። ቅዱሱ ግን ሲረግመው ወድቆ ተቀጥቅጦ ደቀቀ። መኮንኑ ቆጵርያኖስም አይቶ በክብር ባለቤት በጌታ በኢየሱስ ክርስቶስ አመን። አምላክ ቢሆን ራሱን ማዳን በቻለ ነበር አለ። ከዚህም በኋላ የጭፍራ አለቃ ስሙ አውሄዎስ የሚባል የከበረ ሰርግዮስን ፈልጎ ያዘው። ቆዳውንም ገፈፈው። በተቀላቀለ ኮምጣጤና ጨው ቁስሉን ያሹት ዘንድ አዘዘ። ጌታችን ግን በስቃዮች ላይ ያጸናውና ያበረታው ነበር። እናቱና እህቱም ሰምተው ወደ እርሱ መጡ። ባዩትም ጊዜ በላዩ አለቀሱ። ከሐዘንም ብዛት እህቱ ነፍሷን አሳለፈች። የከበረ ሰርግዮስም ስለ እህቱ ወደ ጌታችን ጸለየ። ከሞትም ድና በሕይወት ተነሳች። ያን ጊዜ የሰማዕትነትን አክሊል የሰማዕታትን ገድል የሚጽፍ የአቅፋሃስ ሀገር ሰው የከበረ ዮልዮስ መጣ። ገድሉንም ሁሉ ከእርሱ ተረዳ። ለሥጋውም እንደሚያስብ ቃል ገባለት። ከዚህም በኋላ ደግሞ የከበረ ሰርግዮስን በመንኮራኩር ውስጥ ያሰቃዩት ዘንድ ጆሮዎቹ የእሳት መብራቶችን እንዲጨምሩ የእጆቹንና የእግሮቹን ጥፍሮች እንዲነቅሉ በአንገቱም ከባድ ደንጊያ አንጠልጥለው ከብረት አልጋ ላይ አስተኝተው ከበታቹ እሳትን እንዲያነዱ አውሄዎስ አዘዘ። እንዳዘዘውም አደረጉበት። ጌታችን ኢየሱስም ያጸናውና ያለ ጥፋት በጤና ያስነሳው ነበር።
የሰራዊት አለቃ አውህዮስም ማሰቃየቱን በደከመ ጊዜ ራሱን በሰይፍ ይቆርጡ ዘንድ አዘዘ። የከበረ ሰርግዮስም ሰምቶ እጅግ ደስ አለው። ወደ አባቱና ወደ እናቱ ወደ ወንድሞቹም ላከ። ዘመዶቹም ሁሉም የእርሱ የሆኑ ሰዎችም መጡ። በአፉም ልጓም ለጉመው ቸብቸበውን ወደሚቆርጡበት ሲስቡት አገኙትና መኮንኑን የረከሱ ጣዖታቱንም ረገሙ። መኮንኑን ከከበረ ሰርግዮስ ጋር ሁሉንም ቸብቸቧቸውን እንዲቆርጡ አዘዘ። በመንግሥተ ሰማያትም የሰማዕትነት አክሊልን ተቀበሉ። እንዲህም ሆነ ከሕዝቡ ውስጥ አንድ ታናሽ ሕፃን እግዚአብሔር ዓይኖቹን ገልጦለት የቅዱሳንን ሰማዕታት ነፍሶቻቸውን መላእክት ወደ ሰማይ ሲያወጧት አይቶ ጌታዬ ኢየሱስ ክርስቶስ ሆይ ይቅር በለኝ እያለ በከፍተኛ ቃል ጮኸ። እናትና አባቱም መኮንኑን ሰምቶ ስለ እርሱ እንዳያጠፋቸው አፉን የሚዘጉ ሆኑ። እርሱ ግን እንዲህ እያለ መጮኹን አልተወም። በላዩ እስከ ተኙበትና ነፍሱን እስካሳለፈ ድረስ ከሰማዕታትም ጋር የምስክርነት አክሊልን ተቀበለ። ለእግዚአብሔር ምስጋና ይሁን፣ እኛንም በሰማዕታት ጸሎት ይማረን፣ በረከታቸውም ከእኛ ጋር ትኑር ለዘላለሙ አሜን። ሰላም እብል ለመስተጋድል ሰርግዮስ ብልዋ አስፋር በመጥባይት ወዝሁ ቀማይስ ለማይበራኒው ሰላም ሰማዕታተ ክርስቶስ ምስለ ዲያቆናት ክልኤቱ ወምስለ መጹን ቀሲስ ዛስተርአይው በስብሐት ለሕፃን ንዑስ በበዛቲ። በዚችም ዕለት የከበረ አባት የእስክንድርያ አገር ሊቀ ጳጳሳት ጢሞቴዎስ አረፈ። እርሱም ለአባቶች ሊቃነ ጳጳሳት 33ኛ ነው። ይህንንም አባ ስለ ቀናች ሃይማኖት ብዙ መከራና ችግር ደርሶበታል። እንዲህም ሆነ በዚያ ወራት የአንጾኪያ ሊቀ ጳጳሳት አባ ሳዊሮስ ወደ ግብፅ አገር መጣ። እርሱም ከዚህ አባት ጢሞቴዎስ ጋር ምእመናንን እያጽናና ከሀገር ወደ ሀገር ከገዳም ወደ ገዳም ከቦታ ወደ ቦታ የሚያዘዋውር ሆነ። በዚህም አባት ጢሞቴዎስ ዘመን ከቁስጥንጥንያ የመጡ ክፉዎች ሰዎች በግብፅ አገር ተገለጡ። እነርሱም የክርስቶስ ተዋሕዶ ምትሃት በሚያደርግ መከራውና ትንሣኤውንም በሚክድ በረከሰ በአውጣኪ ትምህርት የሚያምኑ ናቸው። ይህም አባት አውግዞ ከግብፅ አገር ሳሳደዳቸው። ዳግመኛም በዘመኑ ምእመን ንጉሥ አንስጣሴዎስ አረፈና በእርሱ ፈንታ ኬልቄዶናዊው መናፍቅ ዮስጣቴያኖስ ነገሰ። ከእርሱም በአባ ጢሞቴዎስ ፈንታ ሊኖርዮስን ሊቀ ጵጵስና ሾመው። ሃይማኖታቸው የቀና ምእመናንን ሁሉ በኬልቄዶን ጉባኤ ወደ ተወሰነ ሃይማኖት ሊመልሳቸው ወዶ በቁስጥንጥንያ ጉባኤ ሰብስቦ የአንጾኪያው ሊቀ ጳጳሳት አባ ሳዊሮስን ከኤጲስቆጶሳቶቹ ጋር አስመጣው። በኬልቄዶን ጉባኤ በተወሰነች በተበላሸች ሃይማኖቱ ያምኑ ዘንድ አስገደዳቸው። እነርሱ ግን አልተቀበሉትም፣ ትእዛዙንም አልሰሙም። ስለዚህም ሃይማኖታቸው በቀና ምእመናን ሁሉ ታላቅ መከራ ደረሰባቸው። ይህም አባት ጢሞቴዎስ በመንበረ ሲመቱ 17 ዓመት ኑሮ በሰላም አረፈ። በረከቱም ከእኛ ጋር ለዘላለም ትኑር። ለእግዚአብሔር ምስጋና ይገባል፣ አሜን። ሰላም እብል ጢሞቴዎስ ሰባኬ ወሊቀ ጳጳሳት ዘኬ በመዋይሊሁ ተውበ ለማይምናን ቡራኬ ወውእዩ በነደቃሉ ከማገዳ ሐምል ወመሎኬ ለተአመኑ በትምህርቱ ለእለው አውጣኬ። በዚችም ዕለት ለፋሲለደስ ልጅ ለቴዎድሮስ የምስክርነቱ መታሰቢያ ነው። የአባ ክፍላ የአባ ህብስም በረከታቸው ከእኛ ጋር ትኑር። ለእግዚአብሔር ምስጋና ይገባል። በዚህም ዕለት መልካም ስም አጠራርና ጣፋጭ ዜና ያለው ለሶርያ መስፍን ልጁ የሆነ ለተመሰገነ ለሁለተኛው አውሳቢዮስ የምስክርነቱና የእረፍቱ መታሰቢያ ነው። ለእርሱም መንፈስ ቅዱስን የተመላች ስሙ አውሎፊያ የሚባል እህት አለችው። ይህንንም ቅዱስ በተግሳጽና ጥበብን በማስተማር አሳድጉት። ባደገም ጊዜ እጅግ ደም ግባት ያላትን የሮሜውን ንጉሥ ልጅ በብዙ ክብር አጋቡት። በዚያችም ዕለት ወደ እህቱ ገብቶ እስቲ ምከሪኝ፣ ልቤ ይህን ጋብቻ የሻውም ዓለምን ንቆ መተው እንጂ አላት። እህቱም የዚህ ኃላፊው ዓለም ጣዕም ምን ይጠቅመሃል? እንደ ሊቀ ጳጳሳት እንደ ድሜጥሮስ በድንግልና መኖር ይሻልሃል አለችው። ምሽትም በሆነ ጊዜ ሙሽሪት ወዳለችበት ገብቶ አንገቷን ያዝ አድርጎ ሳማት። እህቴ መልካም ነገርን እነግርሽ ዘንድ እሺ በይኝ አላት። በልብ ተናገር በል ተናገር አለችው። እርሱም እወቂ፣ ይህ ዓለም ፍላጎቱ ሁሉ ኃላፊ እንደሆነ ያንቺም ደም ግባትሽና ላይሽ እንደሚጠፋ ከጽድቅ ሥራ ብቻ በቀር የሚጠቅመን የለም። አሁንም ሥጋችንን ከምናሳድብ ድንግልናችን ጠብቀን መኖር ይሻለናል አላት። እርሷም ወንድሜ ወይ እኔም ጋብቻህን አልሻም፣
እንዳልክ ይሁን አለችው። በዚህም ምክር ተስማምተው ሁለቱም በአንድነት የጽድቅን ሥራ በመጀመር እየጸለዩ እየጾሙ በየሌሊቱ ከባሕር ውስጥ ቆመው እያድራሉ። አትራ ወደምትባልም ቤተ ክርስቲያን እየሄዱ 4000 ጊዜ ይሰግዳሉ። የዳዊትን መዝሙርና የዮሐንስ ወንጌልን ያነባሉ። ሥጋውንና ደሙን ሳይቀበሉ ሁል ጊዜ እህልን አይቀምሱም። በአንዲትም ዕለት የሶርያ ንጉሥ ሚስት አውሳብዮስን አይታው እጅግ ወደደችው። ከባሮቿም ሁለቱን ልካ ወደ እርሷ አስመጣችው። በአልጋዋም ላይ ምንጣፎችን አንጥፋ ቢጫ ሐር ልብስ አለበሰች። በአንገቷም የወርቅ ማርዳ በማድረግ አጌጠች። አውሳብዮስንም በልቤ ያለውን ነግር ዘንድ ና ከዚህ ተቀመጥ አለችው። እርሱም ከንጉሥ ሚስት ጋር አልቀመጥም፣ እንደ ቆምኩ ንገሪኝ አላት። እርሷም አንተን ከመውደድ የብዛት የተነሳ ሰውነቴ ይናወጣል፣ ሁለመናዬም ይቀልጣልና ና ከኔ ጋር ተኛ አለችው። እርሱም ከንጉሥ ሚስት ጋር መተኛት የሚገባኝ ሳይሆን የእግዚአብሔር ትእዛዝ እንዲህ አልሆነምና ከአንቺም ጋር አልተኛም አላት። ልትይዘውም በወደደች ጊዜ አመለጣትና ሩጦ ሄደ። ወደ ቤተ ክርስቲያን ገባ። እርሷም በታላቅ ድምፅ ጮኸች። ባሮቿም ደርሰው እመቤታችን ወይ ምን ሆንሽ አሏት። እርሷም ይህ ሠራየኛ አውሳብዮስ ወደ እኔ ገብቶ የማይገባ ነገርን ተናገረኝ። አይሆንም ባልኩት ጊዜ ሥራዬን ስላደረገብኝ መንቀጥቀጥና ጻዕር ያዘኝ አለቻቸው። ከዚህም በኋላ ከቤተ ክርስቲያን አውጥተው ያመጡት ዘንድ 14 መምህራንን አዘዘች። ወደ እርሷም ባደረሱት ጊዜ በብረት ዘንጎች ደበደቡት ዘንድ እጆቹንና እግሮቹንም አስረው ከከተማ ውጭ በ4 እንጨቶች ላይ ይሰቅሉት ዘንድ አዘዘች። ከባሮቿም አንዲቷን ልካ እርሷም ከተሰቀለበት እንድታወርድህ ለመቤቴ ያለችን እሺ በላት አለችው። እርሱም ያመንዝራን ቃል አልሰማም አላት። በዚያንም ጊዜ መጸለይ ጀመረና እንዲህ አለ። አቤቱ የአብርሃም የይስሐቅና የያዕቆብ ፈጣሪ እግዚአብሔር ወይ አባቶቻችን ከመከራቸው ሁሉ ያዳንካቸው አንተ ነህና እኔን ባሪያን አውሳብዮስን አድነኝ። ዳንኤልንም ከአንበሶች አፍ ሶስናን ከረበናት እጅ አዳንህ አንተ ነህና ያለ አንተ ረዳት የለኝምና ከአመፀኛይቱና ከግፈኛይቱ ሴት እጅ አድነኝ። ከዚህም በኋላ ዳግመኛ አንገቱን በገመድ አንቀው 130 ፍላጻዎች ነድፉት ዘንድ አዘዘች። ይህንንም ባደረጉበት ጊዜ የመላእክት አለቆች ሚካኤልና ገብርኤልን ጌታችን አዘዛቸው። እነርሱም ከሰውነቱ ውስጥ ፍላጻዎችን አወጡ። ያለ ጉዳትም ጤነኛ ሆነ። ንጉሡም ከሄደበት በገባ ጊዜ ለስቅላትና ለሞት አሳልፈሽ የሰጠሽው የአውሳብዮስ በደሉ ምንድን ነው ብሎ ጠየቃት። የንጉሡም ሚስት ለአንተ መናገርን እፈራለሁ፣ አንተንም እፈራለሁ አለችው። አትፍሪኝ በይ ንገሪኝ አላት። እርሷም ብቻዬን ተቀምጬ ሳለሁ ይህ ሥራየኛ ሰው ወደ እኔ ገብቶ ሊናገሩት የማይገባ ሥራ ለመነኝ። በከለከልኩትም ጊዜ በሥራዩ አሳመመኝ አለችው። ንጉሡም አውሳብዮስን ከተሰቀለበት አውርደው ወደ እርሱ ያቀርቡት ዘንድ አዘዘ። ሲቀርብም ንጉሡ አውሳብዮስን በሚስቴ ላይ ክፉ መስራትን ለምን አሰብክ አለው። አውሳብዮስም ይህን ነገር እውነት ይመስልሃልን ብሎ መለሰለት። ንጉሥም ይህ የሚሰማው ነገር እውነት ነውን በማለት ባሮቹን መረመራቸው። እነርሱም ጌታችን ንጉሥ ወይ እኛ ግን ጩኸት ሰምተን ወደ አዳራሹ በደረስን ጊዜ ንግሥት እመቤታችንን እየጮኸች አገኘናት። ምን ሆንሽ ብልናትም ጊዜ ይህንኑን ነገረችን አሉት። ይህንንም በሰማ ጊዜ እንደ አንበሳ ጮኸ። ቸብቸበውንም በሰይፍ እንዲቆርጡ ሥጋውንም እንደ ላም ሥጋ ቆራርጠው ከአደሮ ማር ጋር ከምንቸት ውስጥ ጨምረው አፉን ዘግተው በእሳት ያበስሉት ዘንድ አዘዘ። በዚያንም ጊዜ የመላእክት አለቆች ቅዱስ ሚካኤልና ቅዱስ ገብርኤል መጡ። ከምንቸትም ውስጥ አውጥተው ከሞት አድነው አስነሱት። ከተነሳም በኋላ በሀገር ውስጥ ሲጓዝ ሰዎች አገኙት። ሕያው እንደሆነም ለንጉሥ ነገሩት። ንጉሡም እንዲያመጡትና 4 ዛንጀሮችን በአካላቶቹ ውስጥ እንዲያስገቡ አንዱን በአንገቱ ውስጥ፣ አንዱን በወገቡ፣ አንዱን በጎኑ፣ አንዱን በጉልበቱ ውስጥ አስገብተው እጅና እግሩንም አስረው ከእሳት ውስጥ እንዲጨምሩ ታዘዘ። የነከበሩ ቅዱስ ሚካኤልና ቅዱስ ገብርኤል መጥተው እሳቱን አቀዘቀዙ። የመላእክት አለቃ ኡራኤልም ነጥቆ ወደ ሰማይ አሳረገውና በዚህ 14 ዓመት ኖረ። ከዚያም በኋላ ወደ ምድር ተመልሶ ወርዶ የወንጌልን ሃይማኖት እያስተማረ 40 ዓመት ኖረ። በእርሱ ትምህርትም 85,000 አረማውያን አመኑ። ጌታችን ኢየሱስም ስሙን ለሚጠራ መታሰቢያውንም ለሚያደርግ እስከ 7 ትውልድ ሊምርለት ቃል ኪዳን ሰጠው። ለእግዚአብሔር ምስጋና ይሁን፣ እኛንም በጸሎቱ ይማረን፣ በረከቱም ከእኛ ጋር ትኑር ለዘላለሙ አሜን። ሰላም ለአውሳብዮስ በውዴተ ብእሲት ዘተመከረ ሶበ ትእዛዛ ይሰማ ወፈቃዳ ይገብረ አመውስተ እሳት አብእወ በጋጋ ሐጺን ሱረ
በደውራኤል አሪጎስ ከነይት መየጥ ምድረ ካይበተ ሱባኤ አመተ በሰማይ ነጸረ። በዚህም ዕለት የሃርማኖስ ልጅ የሰማዕት ፊቅጦር የልደቱ መታሰቢያ ነው። በረከቱም ከእኛ ጋር ትኑር ለዘላለሙ። ለእግዚአብሔር ምስጋና ይሁን አሜን። ሰላም ለልደትከ ከመጽጌ ደንጎላ ዘቆላ ለሶ ከኃጢአት በማይከላ ፊቅጦር ፀሐይ ዘጥረውፅ ዘሰረገላ እያስጥም ሕይወቴ ለቁራ ኃጢአት ማይበላ አመረ ንግደት ያጢ በሞትከ ተድላ። አንድ አምላክ በሆነ በአብ በወልድ በመንፈስ ቅዱስ ስም የካቲት 14 በዚች ቀን የእግዚአብሔር የእስክንድርያ ሊቀ ጳጳሳት የከበረ አባት ቄርሎስ አረፈ። በዚችም ዕለት የእስክንድርያ አገር ሊቀ ጳጳሳት የከበረ አባት አባ ያዕቆብ አረፈ። በዚችም ቀን የቅዱሳን ዳርዮስ የጳውሎስን የኩደራስና የሊድና መታሰቢያቸው ነው። በረከታቸውም ከእኛ ጋር ትኑር ለዘላለሙ። ለእግዚአብሔር ምስጋና ይግባው አሜን። ዛቅረብኩማ ኢሌታ ዘኪርያ ይላፈም ለተጸምዱ ከዘልፈለላ አነብብ ተወከብ ዘንዴቴ መጽሐፈን ተረሰይ ከግዚኦ ጸዲቀ መበለት ኩፈ ምላቡላን ዘተርፈ ነቢያት ቅዱሳን ሐዋርያት ሰባክያን ሰማዕቶ ጻድቃኑ መላእክት ትጉሃን ደናግል አድዮ መነኮሳት ሄራን ባርኩ ባርኮ ጉባኤ ዛቲ መካን እስከ አረጋዊ ሊቅ ወንዑስ ሕፃን ለዘጻፎ በክርታስ ወለዛ ጻፎን ዘይደርስ ወለዛ አንበቦ ወለዘ ተርጎሞ በልሳን አዲስ ወለዘ ሰማ ቃሎ በዝነ መንፈስ በጸሎተሙ ማርያም አራቂተ ኩሉም ባይስ እውረይ መሐረነ ኢየሱስ ክርስቶስ። ተአምሪሁ ለአቡነ ዘርአ ቡሩክ ጸሎቱ ወበረከቱ ያሉ ምስለ ኩልነ ህዝበ ክርስቲያን ለዓለም ዓለም አሜን። በረከቱና አማላጅነቱ በሁላችን በህዝበ ክርስቲያኑ ላይ ጸንቶ ይኑርና አባታችን ወንድሞቼ ሆይ እንሰግድለትና እንገዛለት ዘንድ ድሃውንም ለምታከብር ትዕቢተኛውንም ለምታጠፋ ለብፁዕ አባታችን የዘርአ ቡሩክ የገድሉን ምስጢር ለመግለጥ ለእመቤታችን ቅድስት ድንግል ማርያም እንሰግድላት ዘንድ እግዚአብሔርን በመፍራት እንቁም። እግዚአብሔርም ለሙሴ በደብረ ሲና እንደነገረው እንደዚህ ዓለም ሰዎች መስጠትን ቸል ከማይል ከእግዚአብሔር ለእርሱ በተሰጠው በሕገ ኦሪት ስለሚበላና ስለማይበላ ሥርዓት እንሰራለት የቃል ኪዳኑም ታቦት በደብረ ሲና እንደሰጠው ነቢያትም በትንቢታቸው ሥርዓትን ይሰሩ ዘንድ እንደነገራቸው ሐዋርያትም በ3 ሰዓት ሀብተ መንፈስ ቅዱስ በተሰጣቸው ጊዜ ሃይማኖትን እንደወሰኑ ሥርዓትም እንደሰሩ መጻሕፍትንም እንደጻፉ የሚሆነውንና የማይሆነውንም ሊደረግ የሚገባውንና የማይገባውንም ትእዛዝ ይሰሩ ዘንድ እንደነገራቸው ከእርሱም በኋላ ለተነሱ ለቤተ ክርስቲያን ሊቃውንት የቤተ ክርስቲያን ቀኖና ሥርዓት ይሰሩ ዘንድ ሐዲስ ምስጢርን እንደሰጣቸውና እንዳዘዛቸው ዓለም ከተፈጠረ ጀምሮ ተሰምቶ የማይታወቅ ለሌሎችም ያልተሰጠ ሐዲስ ምስጢርን ለዚያ ጻድቅ ገለጠለት። ሐዋርያትን በግብር የሚከተል ሃይማኖትን የወሰኑ የሊቃውንት ደቀ መዝሙር የሆነ ያ ጻድቅ አባታችንም ፈጣሪውን እንዲህ አለው፣ ለእኔ የነገርከኝ ይህ ቃል ሳይሰሙ የዋሃን ሰዎች ይህንን ቅጠል ትንባሆ ቢበሉ ፈጣሪ ሆይ ያንተ ቃል ከሚሆን ከእኔ ቃል ከሰሙ በኋላ ቃልህን እንዳቃለሉ ሰዎች ይጠፋሉን አለው። ፈጣሪው የወዳጁ ብፁዕ አባታችን ዘርአ ቡሩክን ነገር ሰምቶ ሳያውቅ የጠጡትን ምሬልሃለሁ ባለማወቅም ስላደረጉት ኃጢአታቸው ይቅር ብያቸዋለሁ አለው። ብፁዕና ቅዱስ አባታችን ዘርአ ቡሩክ ይህንን ቃል ከፈጣሪው አንደበት ሰምቶ በዚህ በተረገመ ቅጠል መቅሰፍት ነፍስ የዘላለም ቅጣት እንዳለ ሳያውቁ ያን የተረገመ ቅጠል በጠጡ ሰዎች ላይ ስለተደረገው ምሕረት እጅግ ደስ አለው። ዳግመኛም እግዚአብሔር ብፁዕና ቅዱስ አባታችን ዘርአ ቡሩክን እንዲህ አለው፣ ካንተ አስቀድመው ለነበሩ ሰዎች ያልተገለጥኩትን የነገርኩህንና የገለጥኩልህን ካንተ የሰማውን ነገርም ንቆ ሞቶ የሚጠጣ የተረገመ ቅጠልን ከዛሬ ጀምሮ የጠጣውንም ታላቅ በቀልን እበቀለዋለሁ፣ መንጸፈ ደይንንም አወርድበታለሁ። በይቅርታና በቸርነቴ ወደ እርሱ አልመለስም። ከጥበበኞች የተደበቀ ከአዋቂዎችም የተሰወረ ይህን ስውር ምስጢር እግዚአብሔር ለወዳጁ ብፁዕና ቅዱስ አባታችን ዘርአ ቡሩክ እንደገለጠለት እንዲሁ እግዚአብሔር የተሰወረውን ምስጢር ይገልጥ ዘንድ በጎችን ጻድቃንን በቀኝ በሚያቆምበት ጊዜ በተድላ በደስታ በቀኙ ያቁመን ዘንድ ለዘላለሙ አሜን። በቤተ መቅደስ መፈተን ነው። ሰው ቤተ መቅደስ እኮ የሚመጣው ሊጸድቅ ነው። እንዲሁ ቤተ መቅደስም መጥቶ ፈተና እንዲሁ ያሳዝናል። በእውነት ሰው የት ሄዶ ሊድን ይችላል? መቅደስ መጥቶ ከተፈተነ ሰው ሐኪም ቤት የሚድነው ሊድን ማለት
ሐኪም ቤት ሄዶ ሌላ ደዌ ጨምሮ ከመጣ የት ሄዶ ሊታከም ይችላል? ይሄ ከባድ ነው። ሰው መድኃኒት የሚወጣው ለመዳን ነው። የዋጠው መድኃኒት ግን ሌላ በሽታ ሲያመጣበት ይሄ በጣም አስገራሚ ነገር ነው። ችግር ነው። ሰው በምን ሊድን ይችላል? ማለት መድኃኒቱ ካመመው ይሄ ከባድ ነው። ቤተ መቅደስ ወሰደው ይላል። ወሰደ ውስጥ ዋቀም ውስጥ ተባለ ቤተ መቅደስ ከቤተ መቅደሱ ዝንቦ ላይ አቆመው ይላል። በዛ ካህናት አለ ፈተና የሚጸናባቸው በተለይ ትዕቢት የሚቃወማቸው ማዕረጋችን፣ ክህነታችን፣ እውቀታችን እያሉ የሚራቀቁ ሰውን እንደ ኢምንት የሚመለከቱ ትዕቢተኛ አገልጋዮች አሉ። አገልጋዮች በንጽህና ያገለግሉት ዘንድ ለአገልጋዮች ዲያብሎስን ሊያርቅላቸው ኢየሱስ ክርስቶስ በዛ ሄደ። ለሆዳሞች በሆዳቸው እንዳይወድቁ በእንጀራ ሲፈተን ነበረ ዲያብሎስን ድል ሊነሳላቸው። አሁን ደግሞ ለአገልጋዮቹ ለካህናት ድል ሊነሳ በቤተ መቅደስ መጣ። ወገኖች ቤተ መቅደስን መታችሁ ትፈተናላችሁ። ቤተ እግዚአብሔር መታችሁ ሰው ሲተማማ ሰምታችሁ አታውቁ? ሌብነት አይታችሁ አታውቁ? ሙስና በቤተ መቅደስ በዛ ሲባል ሰምታችሁ አታውቁ? ይሄ እኮ ነው በቤተ መቅደስ መፈተን ማለት። እዚህ የሚሉ ሰዎች አሉ፣ እናንተም የሚሉ ሰዎች አሉ። እኛ ስንዋሽ፣ ስንሰርቅ፣ ስንቀማ ካዩ ይፈተናሉ። እዚህም ይላሉ የዝሙት ትንኮሳ የደረሰባቸው ሴቶች፣ በካህናት ክፉ እይታ ውስጥ የገቡ ሰዎች እዚህም ብለው ከቤተ መቅደስ እልም ብለው የሚጠፉ ሰዎች አሉ። ወንድሞቼ እህቶቼ፣ ዲያብሎስ በምትሄዱበት ቦታ ሁሉ ተከትሎ መፈተኑን አያቆምም። እዚህም መጣችሁ ክፉ እንድትሰሙ አደረጋችሁ ከቤተ መቅደስ ጨርሳችሁ ብን ብላችሁ እንድትጠፉ ስለሚፈልግ ነው። እንድንጠፋ የማያደርገው ነገር የለው፣ የማይገኝበት ስፍራ የለውም ዲያብሎስ። ሁሉም ቦታ ላይ ታገኙታላችሁ፣ በሁሉም ሰው አጠገብ ታገኙታላችሁ። ይሄ በተለይ የቤተ መቅደስ ውስጥ ፈተና እንደ መሬት መንቀጥቀጥ ያለ አደጋ ነው። በመሬት መንቀጥቀጥ አደጋ የማይደረመስ ህንፃ የለም። ትልቁም ትንሹም ህንፃ ይደረመሳል። የቤተ መቅደስ ፈተናም እንደ መሬት መንቀጥቀጥ ነው። ሁሉም ነው የሚያንቀጠቅጠው፣ ትልቁንም ትንሹንም ይፈትናል። እግዚአብሔር ከፈተና ይሰውራል። በቤተ መቅደስ የምንመጣው ለመጽደቅ አይደለም እንዴ? ለምንድን ነው የምንመጣው? ንገሩኝ፣ ለምንድን ነው የምንመጣው? ሁላችሁም ተናገሩ። ለምንድን ነው የምትመጡት? ለመጽደቅ አይደል? ሁላችንም ለመጽደቅ ነው የምንመጣው። ግን እዚህም እንኮንናለን፣ እዚህም እንፈተናለን። እዚህ ደጅ መተን በክርስቶስ መስቀል ዙሪያ እኮ የነበሩት ጻድቃን ብቻ አልነበሩም፣ ኃጥአንም ነበሩ። ስጋው ሲቆረስ ደሙ ሲፈተት ደሙ ሲፈስ ከሚያዩ ሰዎች መካከል ብዙዎቹ ክፎች ነበሩ። ደሙን የነኩ ሁሉ አልጸደቁም። የክርስቶስን ስጋውን የዳሰሱ ሁሉ አልዳኑ። አንዳንዶቹ ልብሱን ዳሰው ድነዋል አይደል? ንገሩ፣ ምኑ እንዳሰው? ስጋውን ዳሰው ያልዳነዋል። ልብሱ ከልብሱ በላይ ሰውነቱን ነክተው ያልዳነዋል። ሰውነቱን ነክተው ያልዳነዋል። ደሙ ተዘንጥቆ ነክቷቸው ያልዳኑ ሰዎች አሉ። አንዳንዶቹ ቃሉን ብቻ ሰምተው የዳኑ አሉ። ቃል ሲናገር ሩቅ ቦታ ያሉ ሰዎች በእምነት ድነዋል። እኛ በአካል አላየነው፣ ቃሉን ግን ሰምተናል። የሐዋርያትን ዓይን አድርገን አምነናል። በአካል አግኝተውት በዓይናቸው አይተውት በጆሮአቸው ሰምተው በጉባኤው አብረው ብለው ያልዳኑ ያልተጠቀሙበት ሰዎች ደግሞ አሉ። ቤተ መቅደስ መጥተው የሚኮንኑ ሰዎች እንደዚህ አይነት ናቸው። ቤተ መቅደስ መጥተው ወንጌል ሲነበብ የቁርአን ያህል እንኳን ክብር የማይሰጡት ሰዎች አሉ። እዚህ እንደው የሚመጣውን ሰው ብቻ ሳይሆን የሚጣለውን ሳንቲም ብቻ የሚያስታውሱ ሰዎች ደግሞ አሉ። ከባድ እኮ ነው ወገኖች። ፈተናው በተለያዩ መንገዶች ቦታ ስለቀየራችሁ አታመልጡት። ገዳምም ስትሄዱ እያሰባችሁበት እዚያም ፈተና አለ። መንግስተ ሰማያት እስክትገቡ ድረስ ፈተና አያቋረጥም። የት እስክንገባ ነፍስ ከስጋችሁ እስክትለይ ድረስ ፈተና አያቋረጥም። ምንና ምን እስኪለያዩ? ነፍስና ስጋ እስኪለያዩ ድረስ አርጅታችሁ ማለት ነው። አርጅቶም እኮ ዘማዊ ይሆናል። እንዛ አረጋዊ ዘማዊ ይላል ሰሎሞን። እንደው
በጣም ከምጸየፋቸው ነገሮች አንዱ በሽምግልና የሚያመነዝር ሰው ነው ይላል። አረጋውያን ዘማውያን የሉ የ15 ዓመት ቆንጆ አብረዋል። 60 ዓመት ውበት እኮ እንዛ አረጋዊ ዘማዊ ማለት እኮ እሱ ነው። ሽበት ቀላቅሎ የሚዋሽ የለም። ሽበት ቀላቅሎ የሚዋሽ አለ። ከነ ሽበቱ መጠጥ ቤት የምታገኙት ሰው አለ። ከነ ሽበቱ ባለስልጣን ብናደርገው ብንሾመው ሀገር ይመራል ብለን ብናከብረው አሁንም ጉቦ የሚቀበል ሰው አለ። ይህን ያክል ነው። የትኛውን ጊዜ ላይ የትኛውን ቦታ ላይ ፈተና አለ። እግዚአብሔር ከፈተና ይሰውረን። ፈተና መምጣቱ ግን ለበጎ ነውና እሱን በደንብ ከተወጣ ነው ዋጋ እናገኝበታለን። ስለዚህ ቤተ መቅደስ መጣና ፈተነ እና እንደውም ምንድን ነው ያለው? ራስን ወርውር ነው ያለው። ምክንያቱም እግዚአብሔር ስለ አንተ መላእክቱን ያዛል። አንተ ራስህን ጣል፣ እግዚአብሔር አነሳዋል አለው። በቃሉ ነው አሁን ደግሞ የተፈታተነው። ልብ በሉ። የእግዚአብሔርን ቃል በመጥቀስ ፈተነው። አንዳንድ ጊዜ በቃሉ ይፈትናቸዋል። የእግዚአብሔርን ቃል እያሳሰበ ይፈትናቸዋል። ቃሉ እኮ የሚለው ይላል አንዳንዱ ሰው፣ ቃሉ እኮ የሚለው እመን ትድናለህ ነው። እኔ አምናለሁ ግን አልዳንሁም ይላል። ስለዚህ ቃሉ ምንድን ነው? ውሸት ነው ይላል። ቃሉን እንዲፈተንበት ያደርገዋል። አንዳንዱ በቃሉ የሚሰናከል ሰው አለ። የእግዚአብሔር ቃል አሰናክሏቸው ከሃይማኖት ይወጡ አሉ። መናፍቃን የእግዚአብሔር ቃል እኮ አሰናክሏቸው ከሃይማኖት ይወጡት ብዙዎቹ እንደ አርዮስ ያሉት የተማሩትን ነው። እነዚህን አይደለም። እነዚህ ቢዝነስ የሚሰሩትን ቢዝነስ ፕላን ይዘው መጥተው ያንን ለማግኘት ያንን አጀንዳቸውን ለማስፈጸም የሚሰሩትን አይደለም። እንደ አርዮስ እንደ ንስጥሮስ ያሉ የተማሩ መናፍቃን ግን የእግዚአብሔር ቃል አሰናክሏቸው የወደቁ ናቸው። በክርስቶስ የዳኑ እንዳሉ ሁሉ በክርስቶስ የተሰናከሉም አሉ። በክርስቶስ አምነው የተጠቀሙ እንዳሉ ሁሉ በክርስቶስ የተጎዱም ደግሞ አሉ። ክርስቶስ የማዕዘን ራስም ነው። ክርስቶስ የመሰናክል አለትም ነው፣ የመሰናክል ድንጋይም ነው። ስለዚህ ክርስቶስ ለሁለቱም ነው። ለተጎዱትም ጉዳት ነው፣ ለተጠቀሙትም ደግሞ ክርስቶስ ጥቅም ነው። ለሁለቱም ነው ያገለገለው ማለት። በቃሉ የሚፈተኑ ሰዎች አሉ። እግዚአብሔር በቃሉ ከመፈተን ያድነን። በቃሉ እንድንበታለን እንጂ በእውነት በቃሉ ከተፈተንማ ከባድ እኮ። በካህን ይድኑበታል እንጂ ይፈተኑበታል እንጂ ወገኖቼ። በመነኩሴ ጸሎት ትርዳኝ ብለው ይማጸኑበታል እንጂ ይፈተኑበታል እንጂ። እኛስ እናሳዝናለን እኮ። እኛ በጳጳስ የተፈተን በእውነት አናሳዝንም? እኛ እናሳዝናለን። በመነኩሴ የተፈተን መነኩሴው በዝሙት ሲወድቅ እየተመለከትን የተፈተን እኛ እናሳዝናለን። መነኩሴው ገዳም ገብቶ ይጸልያል ስንል መጠጥ ቤት ገብቶ አግኝተነው በመነኩሴ የተፈተን እኛ አናሳዝንም? ማለት በካህን እግዚአብሔር ይፍታ ብሎ ኃጢአቴን ያስተሰርይልኛል ብለን ወደ ካህኑ ቀርበን የንስሐ አባት አበጅተን ግን ካህኑ ከኛ ገንዘብ ሲፈልግ ስንመለከት እኒሳያ ገንዘብ ወዳድ ናቸው ብለው በካህኑ የተፈተኑ በጣም ብዙዎች ናቸው። በካህኑ ድናለሁ ብሎ መጥቶ በካህኑ ከመፈተን በእውነት እግዚአብሔር ይሰውራችሁ። እንድንበታለን ባላችሁት ነገር ልትፈተኑ ትችላላችሁ ወገኖች። ገዳም ሄዳችሁ ተፈትናችሁ አልመጣችሁም? በገዳማውያን ከእነዚህም እኛም ይሻላል እንዴ ያሉ እኮ ብዙ ምዕመናን ናቸው። እድናለሁ ብለው በሄዱበት ቦታ መፈተንን የሚያህል ከባድ ነገር የለም። ራሳችሁን ነቅንቃችሁ የተመለሳችሁበት ጊዜ በጣም ብዙ ነው። በጣም ብዙ ነው። በጣም ብዙ ነው። መነኩሴው የለበሰው ልብስ እናንተ ከለበሳችሁት መናኛ ልብስ ይልቅ የተሻለውን ስትመለከቱት ተፈትናችሁ ታውቃላችሁ አይደል? መነኩሴው ያደረገው ጌጣጌጥ እናንተ ካደረጋችሁት ጌጣጌጥ ይልቅ የተሻለውን ስታገኙት ያን ጊዜ ትፈተናላችሁ አይደል? አንዳንድ ጊዜ ግን እናንተም ታበዙታላችሁ። ትንሽ እንደው ዳጎስ ብለንም ስታዩን እኛን ቄሶችን ትቀናላችሁ መሰል። የሚከፋችሁ ሰዎች አሉ። ኧረ ይሄ ቄስ ወፍሯል የሚጠቅምም አይደል የሚሉስ። እግዚአብሔር ይመስገን እኛ ጋር እንኳን ፍራንቼስ የለም መሰለኝ እንጂ እንደው ከባድ እንደው መነኩሴውም ወፈር ካለ በቃ የሚቀኑ ሰዎች አሉ። በልተን እኮ አይደለም አንዳንድ ጊዜ በጸጋም ይወፈራል። ይሄን ነው እኮ ጸጋውም ያወፍራል። እንደው ዝም ብሎ ውሃ ጠጥቶም መወፈራል አንዳንድ ጊዜ። መቼስ እግዚአብሔር ምግብ ኩል ካለው ምን ታረጉታላችሁ? እባብ እኮ በሕይወት የሚኖረው
እንጀራ ተጋግሮለት አይደለም። መሬቱን ልሶ ነው የሚኖረው። ማን ምግብ ሁን ስላለው መሬቱን እግዚአብሔር አፈሩን ምግብ ይሁን ስላለው እኮ ነው፣ ሌላ ነገር አይደለም። እና እግዚአብሔር ምግብ ሁን ስላለው ውሃ ጠጥቶ ቆሎ በልቶ እኮ የሚወፍሩ ሰዎች አሉ። በእውነት አንዳንድ ጊዜ በሽታም ያወፍራል። ጤና ብቻ እንዳይመስላችሁ፣ በሽታም ያወፍራል። እንደው የወፈረ ሁሉ ጤነኛ ነው የሚመስላችሁ? ይሄን በልቶ ትላላችሁ አይደል? በምን እንደወፈረ ሳታውቁ ሰውን አትሙ። በእውነት ምን እንደወፈሩ ምን ታውቃላችሁ? በቃ ይሄ ሙስና ሰብስቦ ከባድ ስንት ቤት ሰራ ትላለ። በምን እንደሰራው እንደሆነ ምን ታውቃላችሁ? በሙስና ከሰራው ነፍሱን ሽጦ ነው የሰራው። ከየትም አምጥቶ አይደለም። ሙስና የሚቀበል ሰው እኮ ነፍሱን እየሸጠ እንደሆነ ታውቃላችሁ? ሙስና እንደሚቀበል ሰው፣ ጉቦ እንደሚቀበል ሰው ድሃ አለ በእውነት? ነፍሱን የሚሸጠው ነገር ስለሌለው ነፍሱን እኮ ነው እየሸጠ ያለው። የሚሸጠው አጥቶ። አንተ ግን በላብህ በወዝህ ከሆነ የምትኖረው ሀብታም ነህ በእውነት። ላብህን ወዝህን ነው ሽጠህ እየተመገብክ ያለው። ደስ ሊልህ ይገባል። እንዳንተ ባለጠጋ የለም። አንተ የምትሸጠው ነገር አለ፣ ጉልበት አለ፣ እውቀት አለ። እሱ ግን ምንም ነገር ስለሌለው አንዲት ነፍሱን በእግዚአብሔር ፊት ይዟት የሚቆመው ነፍሱን ሸጣት ለዲያብሎስ። እሷን ሽጦ እኮ ነው እየተመገበ ያለው። እንደዚህ ሰው ድሃ አለ እንዴ በእውነት? እንደዚህ ሰው ምስኪን አለ? በዚህ ሰው ትቀናላችሁ ታዲያ? ይሄ ሰው መኪና ገዛችሁ ብላችሁ ነፍሱን ሽጦ ለገዛ። የእናንተ ነፍስ እኮ እንደከበረች ናት፣ በእጃችሁ ናት፣ ገና አልተሸጠችም። ደስ ሊላችሁ ነው የሚገባ በእውነት ስላልሸጣችኋት። ህሊናችሁን ስላልሸጣችሁ ደስ ነው ሊላችሁ የሚገባ። ዲያብሎስ ሁሉን ነገር ያሸጠና መጨረሻ ላይ የሚያሸጣችሁ ነፍሳችሁ ነው። ለጠንቋይ ያሸጣቸው ሰዎች አሉ፣ ለዘማውያን ያሸጣቸው ሰዎች አሉ፣ ለተለያዩ ነገሮች ሽጣው እንዲጠቀሙበት ያደረጋቸው ሰዎች አሉ። በተለያዩ መንገዶች ወገኖች ዲያብሎስ ሰውን ይፈትናል። እግዚአብሔር ከፈተና ይሰውራል። ቤተ መቅደስም ሂዶ ተፈተነ። ያውም ቃሉን ጠቅሶ ፈተነው። ጌታ ግን ምን አለው? አምላክ እግዚአብሔር አትፈታተነው። አሁንም ቃሉን ጠቅሶ ደለሰው። ይባላሉ እንደው በእውነት በእግዚአብሔር ቃል ድል መንሳት አለና ቃሉን የምንሰማ እንድንሆን እግዚአብሔር ይርዳን። ቃሉን የምናነብ እንሆን፣ ቃሉን የጠገብን እንሆን ወገኖች። ዲያብሎስ ድል አይነሳል፣ መቼም አያሸንፈንም። ቃሉን ከጠገብን፣ ቃሉን ካወቅ፣ የእግዚአብሔርን ቃል ከተረዳ፣ ትእዛዛቱን ከጠበቅ ዲያብሎስ መቼም ገፍቶ አይጥለንም። ስለዚህ ክርስቶስ አሁንም አምላክ እግዚአብሔርና ትፈታተኑ የሰማነውን በልቡናችን ይጻፍብን፣ ከቅዱሳን በረከት ረድኤት ያሳትፈን። ሌሊቱን የባረከ አምላክ መዓልቱን ባርኮ ቀድሶ በሰላም ያውለን። በቸርነት ጠብቀን፣ ሕሙማንን ፈውስልን፣ ሙታንን ማረልን፣ ሕያዋንን ጠብቀን። አምላካችን አቡነ ዘበሰማያት ይትቀደስ ስምከ ትምጻእ መንግሥትከ ወይኩን ፈቃድከ በከመ በሰማይ ከማሁ በምድር ሲሳየነ ዘለለ ዕለትነ ሀበነ ዮም ህድግ ለነ አበሳነ ወጌጋየነ ከመ ንሕነኒ ንህድግ ለዘአበሰለነ ኢታብአነ እግዚኦ ውስተ መንሥኦት አላ አድኅነነ ወባልሐነ እምኩሉ እኩይ እስመ ዚአከ ይእቲ መንግሥት ኃይል ወስብሐት ለዓለመ ዓለም። በሰላመ ቅዱስ ገብርኤል መልአከ ወእግዝእትየ ማርያም ሰላም ለኪ ድንግል በህሊናኪ ወድንግል በሥጋኪ እመ እግዚአብሔር ጸባኦት ሰላም ለኪ ብሩክት አንቲ እምአንስት ወብሩክ ፍሬ ከርስኪ ተፈሥሒ ፍሥሕት ወምልዕተ ጸጋ እግዚአብሔር ምስሌኪ ሰአሊ ወጸልይ ምህረታ በፍቅር ወልኪ ኢየሱስ ክርስቶስ ከመ ይስረይ ለነ ኃጣውኢነ ተማኅፀነ ብኪ ኦ እግዚእ ኢየሱስ ክርስቶስ ስረይ ኃጢአትየ ወኃጢአተ ኩሉ ሕዝብ ከማይሠራ ኃጢአት እግዚአብሔር ይፍታህ። ንቁ ሚዲያ ለተመልካቾቹ ከሚያደርሳቸው ዕለታዊ ሳምንታዊና ወርሃዊ ዝግጅቶች መካከል የየዕለቱን ስንክሳር ወርሃዊና ዓመታዊ የቅዱሳን ገላትና ድርሳናትን በኢትዮ ማህበር የዩቲዩብ ቻናል ያቀርባል። የየዕለቱን ስንክሳር ባሉበት ሆነው በማድመጥ እንዲሁም ወርሃዊና ዓመታዊ የቅዱሳንን ዜና ሕይወታቸውን በማድመጥ ከቅዱሳኑ በረከትና ረድኤት እንዲያገኙ ንቁ ሚዲያ የሁል ጊዜ ምኞቱ ነው። በየዕለቱ የሚለቀቁ ዜና ቅዱሳንን ላይክ፣ ሼርና ሰብስክራይብ በማድረግ አገልግሎቱን ይደግፉ። ንቁ ሚዲያ ርቱ የቤተ ክርስቲያን ልሳን